ሰላም ጤና ይስጥልኝ ውድ የፒጃማ ቲዩብ ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው ለእናንተ አሪፍ ያልኩት ቪዲዮዎች መረጥ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ አብራችሁ መቆየት እና ላይክ፣ ሼር፣ ሰብስክራይብ ማድረግ ነው። እንደተለመደው አንድ ግጥም ሰምተን ወደ ቪዲዮ። የጥጋብ ቀን ግጥም ነው የምነግራችሁ። የረሃብ ዘመን ሲመጣ ሰው ብሶት ይሰማዋል ያን ዘመን ከተሻገረው። ከዛ ደግሞ ያ የሚያልፍ ዘመን የማይመስለው ጊዜ ሲያልፍ እንደዛ ያጣው እህል በማሳ ሲዘናፈል ሲያየው አስቡት። ይሄንን ያየ ታዲያ እህል ዱር አደረ ብቻውንም ዋለ ጠላት እንደሌለው ሰው እንዳልገደላል። በጣም ነው የደነገጥኩት። እስማ እንደዚህ አይነት ጓደኛ ዴቱ ላይ ሙሉ ሂሳቡን አስከፍሎ ትቶኝ ጠፋ። ፉል ስቶሪውን ልንገራችሁ። ልጁን የተዋወቅኩት መንገድ ላይ ነው። ሌቦች ዘርፈውት ተቸግሮ እርዳታ ጠየቀኝ። ስልኩም ዋሌቱን ከሱ ጋር አልነበረ። ከዛ አሳዝኖኝ ስልክ አስደወልኩት። ከዛም በአካባቢው ታክሲ ስላልነበረ ራይድ ጠርቼ ሸኘሁት። ጎበዝ ልጅ ነሽ። after a couple of days ስልክ ተደወለልኝ። እሱ ነበረ። ተመችቼው እንደነበርና that he wants to take me out on a date ነገረኝ። ልጁም ትንሽ good looking እና ደህና ሰው ስለመሰለኝም I said yes። እሺ ልክ እሺ ስለው he asked me to come to Marcus. Okay, Marcus date. እኔም ቤቱን በጣም ስለምወደው እሺ አልኩኝ። ሄድን፣ ማርከስ ደረስን፣ ምግብ አዘዝን፣ ጨዋታ ጀመርን። አሪፍ ነበር ልጁ፣ ደስ ይላል። ከዛ እኔም የማርከስን ቺክን and waffles ከአይሾ ስፒድ ስትሪም ላይ ስለማውቀው እሱን አዘዝኩኝ። እሱን እየበላን አሪፍ ጊዜ ተጫወትን። ከዛ ቢል መጣ። ልክ እንደመጣ ሽንት ቤት ብሎ ተነሳ። እኔ አላምንም እንደዚህ አይነት ነገር። ከዛ ሽንት ቤት ሄደ። 20 ደቂቃ ሞላ። እኔም I started getting suspicious። ከዛ ቼክ ላረገው ሄድኩኝ ሽንት ቤት። የለም ሽንት ቤት። ከዛ ተስፋ ቆረጥኩ። አወቅኩ ትቶኝ እንደሄደና ተመልሼ ቁጭዬ ተረጋግቼ ሙሉ ቢሉን በራሴ ከፍዬ ወጣው። ጋይስ ታውቃላችሁ ቺክን and waffles በጣም ኤክስፔንሲቭ እንደሆነ? I'm sorry ወይኔ I'm so sorry። አያስቅም ራሱ። I'm so sorry. How dare you? ምንድነው? ለነገሩ እሺ ሜክ ሴንስ። መንገድ ላይ ነው የምታውቂው። መንገድ ላይም የራድ አስከፍሎሻል። ገባሻ? Yeah girls እንደዚህ ነገር ማመን የለብንም። We have to know a person better before we decide ዴት ላይ ከመውጣታችን በፊት። Let's take care። እኔም እስማማለሁ በሐሳቧ። ማንንም ስለጋበዘን ብቻ ዝም ብለን ዴት መሄድ የለብንም። በዛ ላይ ደግሞ የሷ ጥፋት ምንም እንደሌለው መጀመሪያ እያወቀች ልጋብዝሽ ስላላት ብቻ ስለተመቻት ብቻ እንደዚህ አይነት ውድ ሆቴል መሄድ የለባት። መጀመሪያ ከትንሹ ማየት ነበረባት። ለምን የትራንስፖርት የከፈለችው እሷ ናት ምናምንና 20 ደቂቃ ሽንት ቤት ሲቀመጥ እኔ ደግሞ ሆዱን አሞት ነበር የመሰለኝ። ዋጋውን ሲያስበው ሆዱን አሞት ብዬ ነበር። እሱም ሄደ። ስለዚህ በጣም መጠንቀቅ። ስትጋበዙ ደግሞ የሆነ ነገር ቢያንስ በኪሳችሁ ይዛችሁ ከቤት መውጣት፣ በጣም ውድ ነገር አለማዘዝ።
በጣም እኮ ነው የሚገርመው። የቱ ነው ልዩ ቀን? የቱ? እሷ በህይወት ስለተረፈች ኦኬ፣ እሷ በህይወት ስለተረፈች ልዩ ቀን ሊሆን ይችላል። ግን ወልዳ ልጇን ለተነጠቀች ሴት ወልጂ አቅፌ ስሚ ምናምን ብዙ ነገር የምታስብ ሴት ይሄ ዘፈን ይጋበዛል? እኔ በጣም ስተት ነው የሰሩት ባይ ነኝ። ምናልባት አላቅም ለሌላው የሚደረገውን ነገር እናድርግ ብለው ሲያረጉ አይቼ በሚባለው ነገር አድርገው ከሆነ ኦኬ፣ ግን እኔ አያስማማኝም። ይሄን ቪዲዮ ባየችው ጊዜ በሙሉ አሁን ዛሬ ህመም ላይ ናት፣ ገና አልነቃችም። ውስጧ ምን እንዳለ ምን እንደምታስብ ብዙ ነገር ሆናለች። ምንም ላታስብላት ትችላለች። እያለቀሰች ነው ሁላ። ግን እነሱ ባዘጋጁት ቪዲዮ አይደለም የምታለቅሰው። ሙዚቃ ከፍተው ፊኛ አድርገው አበባ ጎዝጉዞ ስለጠበቋት አይደለም። ልጇን ተነጥቃለች። ምንም ቢያረጉ ደስ አይላትም በዚህ ሰዓት ማለት ነው እንደኔ። ግን እንደዚህ አይነት ዘፈን አድርጎ እንደዚህ አይነት ነገር ቢደገም ቀን በቀን እንዴ በጣም ያሳፍራል። በጣም እኔ አያስማማኝም። እስኪ እናንተ ምን ትላላችሁ? ሀሳብ አስተያየቶቻችሁን አስቀምጡ። በተለይ በዚህ ቁጥር አለ። በስነ ስርዓት ይሄን ብር ከቆጠርክ ማለት ነው 200 ብር ሰጣለሁ። እንካ ቁጥር ቃል ይዣለሁ። ቁጥር በስነ ስርዓት እንዳለ። እሺ 200 እሺ 400 እሺ 400 600 እሺ 600 600 ይላል 600 800 እሺ 10 1200 ነው የሚያስቀው። አይ ቁጥር ተገልብጣ ኧረ ወንድሜ አንተ የሚመስል ሰው ስላሳየን እኮ ነው። እግዚአብሔር ወንጀለኛ ጠቁማል። አሪፍ ነገር ነው ያደረገው። አሪፍ ነገር ነው ያደረገው። በጣም አሪፍ ነገር ነው ያደረገው። ምንድነው ይሄ 200 ብር ሙስና? ኧረ እግዚአብሔር ይቅርታ ናቲ፣ ምንድነው አድናኝ ፕራንክ አድርጌዋለሁ። አይ አድናኝ ወይ እንደዚህ ኖርማል ነው ማለት ካሰበበት ሪል እንደዚህ ነው። ሪል ፕራንክ ነው የምሰራው። ሪል ፕራንክ ነው የምሰራው። ና ተረጋጋ። አንድ ነው ተረጋጋ። ተረጋጋ። የኔ ጥሩ ነገር ነው ያደረገው። አይ ጥሩ ነገር ነው ያደረገው። እኔ እኮ ሰው ገሏል ምናምን ስትለኝ እኔ ራሱ ወንጀለኛ እንዴት ነው የሚያስፈራው? ወንጀለኛ ከሆነ እኔን ወቅቱኝ እንደማይሄድ ና ተረጋጋ። ተረጋጋ። ታውቂዋለህ ግን እነሱ ጋር ነው። አሁን ፕራንክ ሰራ ሊሉ ነው። ይሄ ፕራንክ አይደለም። እግዚአብሔርን ወንድነቱን እኮ ነው የተፈታተኑት። ወንድነቱን በጣም እኮ ነው የፈራው። ኧረ በጣም እግዚአብሔርን አያስቅም። በጣም ብዙ ኮሜንቶች ምናምን አይቻለሁ። አያስቅም። እኔ እንደኔ ቢከሳቸው እንደዚህ አይነት ፕራንክ የለም። በዛ ላይ የህግ ልብስ ተለብሶ ፕራንክ ይሰራል አይሰራም?
በዛ ላይ እንደዚህ አይነት ፕራንክ ልጁ ሲጀመር ራሱ እንደዚህ አይነት ፕራንክ የሚሰራበት አይደለም። አሁን የህግ ልብስ ነው የለበሰው፣ በቃ የህግ ሰው ነው፣ በጣም አክብሯል፣ ያስታውቃል፣ ህጉን እንዳከበረ ያስታውቃል። ግን እነሱ እንደዚህ መጫወት ምንድን ነው? እኔ ከሷቸው የህግ ልብስ ለብሰው ፕራንክ ስላደረጉት ከሷቸው ወረታውን ቢቀበል ባይ ነኝ። ምን ትላላችሁ እናንተ? የእውነት በጣም ነው የደነገጠው። በጣም ወንድነቱን ነው የተፈታተኑት። እኔ እንደዛ ነው የተሰማኝ። ልንገር ሶሻል ሚዲያ ላይ እያንዳንዱን ወንድምና እህቴ ሳንቲም እያገኘው ሲወዱ ሁኔታቸው፣ መልካቸው፣ ንግግራቸው እየተቀየረ ነው የሚሄደው። let's break it down። ጂጂ ናት ዝሆን በልጬ ነበረች። አሁን ያ ጂጂ ጥሩ ነገር ላይ ይሄው አምሮባት ነው የምታየው። ቤታዩ በችስታው ዘመን ያት አፈር በልጬ ነበረች። ምንም ውሸት ምንም ማድረግ። አሁን ቤታዩ ናት ቆንጆዬ ልጅ ሆናለች። ዲቦራ ማየት ትችላለህ። ዲቦ ደህና ነበረች፣ ቆንጆ ናት። እንደዚህ ግን አልደመቀችም ነበር። ዲቦራ በጣም ቆንጆ ሆናለች። ልዘግብ የኔ ራሱ ተምታቶብኛል። ወደ ልጅነት እየተቀየርኩ ደንግጫለሁ። እኔ ራሱ የድሮ ማኛው ሳየው ቆይ ጉቶ ጋር እንመጣለን። እኔ ራሱ የድሮ የማኛው ቪዲዮዎች ምናምን ሳርፈው እንዴ ምን ሆኜ ነው ምናምን እንደዚህ ዱቄታም ነገር ምናምን ብዬ ራሴ ላይ ራሱ ሙድ ይዛለሁ። በሰላም ነው ምናምን ብዬ አየው። ሁላችንም የሆነችዬ ለውጥ ስትመጣ መልካችን ምናችን ይቀየራል። አሁን ራሱ እንትና እንቁርቲ ከመቀመጫዋ እየተነሳች ነው፣ ትንሽ እየተለወጠች ነው። ሜካፕ አቀባብ ምናምን እየተማረች እንኳን እሱ አይደለም ሀቢባ እንደ ረሰቸው ይቅርታ፣ ሀቢባ መጣ ስትመጣ የነበረችውን ያትና አሁን ያለችውን ሀቢባን ያት አባቴ ነፍሴ አትሰማ አታዳምጥ፣ ብር ላይ ነው መተኛት የምትፈልገው። አስሊን አታዩም እንዴ? አስሊ ቁራ ነበር የሚመስለው ድሮ። ማን ነው ስሙ? ጉበቴ ብትለው ሙባረክ ጉበቴ ብትለው ምናምን ኢቭን ሊያሾ ብትል ያልተቀየረ ሰው የለም። ወዙ እየመጣ ምኑ እየመጣ በብዙ አዶናይን ማየት ትችላለህ። አዶናይ ራሱ እምር ብሎ ጃኒን ማየት ትችላለህ። ልጅ ሆና የነበረችው አሁን የመጣችው ናውን ፎንቴን ማየት ትችላለህ። እያንዳንዱ ራቹን ማየት ትችላለህ። ትንሽ ገንዘብ ሲመጣ ለውጥ ሲመጣ ወዛቸው ምናቸው እየተቀየረ ይሄዳል። እኔ በጣም ያሳቀኝ እሱ የተናገረበት አነጋገሩ በጣም ነበር ያሳቀኝ። እግዚአብሔርን የራሱ ሳይቀር ይሄን ሁላ ቪዲዮ ማለት ነው ፋይል ይዞ እንደዚህ በጣም ነው የሚገርመው። ግን ማንም ሰው ይለወጣል፣ እድሜም አለ። ለምሳሌ አሁን ቲክቶክ ያንን ቪዲዮ በሚጀምሩበት ሰዓት ያለው እድሜና አሁን ከስንት ዓመት በኋላ ነው ልዩነቱ የሚለው አለ። በዛ ላይ ደግሞ ገንዘብ ስታገኝ ነፍሴ ቀላል ሜካፑም ይቀየራል፣ የሜካፑ ማርክ ይቀየራል፣ ብዙ ነገር ይቀየራል፣ አመጋገብ ይቀየራል፣ አኗኗር፣ የሚኖሩበት ቤት፣ አካባቢ፣ ውሎ፣ ሁሉ ነገር። ዋናው ምንድነው? ገንዘብ። ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ በእንትን ቂጥሽን ሽጠሽ ማለት ነው። እረፍቴ አውቀህ ነው አንድ ዘይ ቀልም ተናገረኝ አይደለም። እግዚአብሔር እና ቴሌግራም ላይ ምን ነው የታቦት ስዕል አይደለም ሽጠሽ ታዲያ አይፎን 7? አዎ አይደለም፣ አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ፒክቸርሽ ምን አይነት ነው? በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት ነው? በቃ እንዳይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን። ጡትሽ ይታያል? ጡትሽ ይታያል? አይታይም። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንድ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ላይክ ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ ሰውነቴ ምንም አይሰራልኝም።
አይ እንደዛ አይደለም። ይሄ የእንትና አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገር ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500 ሺህ ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለላ 500 ሺህ ብር እግዚአብሔርን ትልቅ አርቲስት 500 ሺህ ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ። እግዚአብሔርን ክርሽን ይዘሽ እምቢ አላልሽም? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ ያልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኝም፣ ሴክስ አታደርግም ምናምን። ግን አሁን ሚሊዮነር ናት ምናምን ብር አላት፣ የፈለገችውን ነገር ማድረግ ትችላለች። ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው፣ አይ ነው በጣም ከባድ ነው። ግን አልኩ የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20 ሺህ ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጡኛል። እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል። ሶ እዛ ጋር ነኝ። ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው ለማያገቡሽ፣ ለማይንከባከቡሽ፣ ነገ ብትታመሚ ቅዘንሽን ለማይጠርጉልሽ ወንዶች ቂጤን እንኩዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም። ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? ዘመናዊ ሴተኛ ዳሪነት ማለት ነው። ቃልዬ ሴተኛ ዳሪ አይደለም እንዴ? እንደዛ ማለት እኮ ነው እንዴ? ሴተኛ ዳሪ ምን ማለት ነው ትርጉሙ? ሴተኛ ዳሪ ሁሉም ሴት ሴተኛ ዳሪ አይደለም። ገባሽ? ግን ሴተኛ ዳሪ ተብሎ ስም የሚወጣላቸው ሴቶች ምን አይነት ሴቶች ናቸው? አንተ አለ እነሱ ከብዙ ወንድ ጋር የሚታኙ ምናምን ነው። ለምን ለገንዘብ እና ታዲያ አንቺ ለገንዘብ ተኝተሽ አታውቂም? እውነት እናውራ ከተባለ እመቤቴን እግዚአብሔርን እሺ፣ የግድ እኮ ለገንዘብ መተኛት የለብሽም። ለገንዘብ አልተኛም። እኔ የፈለገ ነገር ብታደርገኝ አልኩ አልተኛም። እግዚአብሔርን ግን ለገንዘብ ገላሽን እየሸጥሽ ነው። ለገንዘብ ገላሽን እየሸጥሽ ነው። ወይኔ ምን አይነት ዘመን ላይ ደረስን? በስመ አብ በወልድ መንፈስ ቅዱስ። ምን አይነት ዘመን ላይ ነው ያለነው? አሁን እቺ እኮ ገና ወጣት እኮ ናት። ለዛውም የዩኒቨርሲቲ ተማሪ ከሷ ተማሪ የዩኒቨርሲቲ ተማሪ ከምትባል ወጣት እንደዚህ አይነት ቃል ምን ነው የምትማረው? አሁን እኮ ማሰብ እቺ ልጅ ተምራ ነገ የዚህን የምትሰራውን ስሙን ለመጥራት ራሱ ከበደኝ። እግዚአብሔርን ነገራት እኮ ምን አይነት ትውልድ ነው ያለው? አሁን ነገ ማለት ነው ነገ ይሄንን የሚሰማ ሰው ምንድነው የሚማረው ከዚህ? እሺ በዛ ላይ ደግሞ ሚዲያ ላይ ይዞ መጥቶ እንደዚህ መበተን እንደ ቫይረስ ነው የበተነችው ማለት ነው። እወቁልኝ፣ እንደዚህ መበተን እኔ እንደዚህ ነኝ በግልጽ እኮ የቡና ቤት ሰራተኛ ነኝ ማለት ነው የቀራት። ደግሞ እንደሱ አትበለኝ፣ እኔ አፍራለሁ። አፈረች እንዴ? ቤተሰቦቿ እንዴት ይሆኑ? አቤት ቤተሰቦቿ ተሸማቀቁ። የሰፈር ሰው ተሸማቀቀ። እችላስ ያሳደገ እርግጠኛ ነኝ ከቤተሰብ ወጣ አያገባችሁም ብላ ራሷን ችላ ብቻዋን ነው የምትኖረው። ለምን? እሷ ገንዘብ ነው የምትፈልገው። ገላሽንም ሸጥሽ፣ በፎቶም ሸጥሽ፣ በምንም ሸጥሽ ያው ነው። ስሙን ለመጥራት አልቻልኩም። ያው ነው፣ ምንም ልዩነት የለው። አሁን በፎቶ ጀመረች፣ ነገ ደግሞ ሌላ ትጀምራለች። ለምን? አንድና አንድ ማግባት አልፈልግም፣ ገላዬን አልፈልገውም ብላለች። አምልጧትም ቢሆን ገላዋን አትፈልገውም። ስለዚህ እንደዚህ አይነት ስራ እየሰራች ነው የምትተዳደረው ማለት ነው። ግን እሷ ይሄንን ስራ ከሰራች በራሷ እንደፈለገች እኮ መስራት ትችላለች። ማንም አይከለክላትም በሰውነቷ በምኗ። ግን እንደዚህ አይነት ስራ ሰራለው በእንደዚህ አይነት ቦታ መንገድ ገንዘብ ይገኛል ብሎ ሚዲያ ላይ ይዞ መምጣት አያስፈልግም። ሰው በጣም ብዙ የስራ እድል የሚፈጥርበት ጊዜ ላይ ነው ያለው አይደለ? ብዙ ሰው ስራ አጥቶ ይሄን ብሰራ ይሄን ባረግ እያለ እየተቸገረ ባለበት ሞመንት እሷ በቀላሉ እንደዚህ አይነት ስራ ፎቶ ተነስቶ ፎቶ ሸጦ ገንዘብ ማግኘት ይቻላል፣ ወደፊት የምፈልገውን ህይወት መኖር እችላለሁ እያለች እየተናገረች ነው።
አሁን ሌላውም ሰው ይሄንን ነገር ሲያይ እንዴ እንደዚህ ይቻላል እንዴ ብሎ ወደዚህ ስራ ይገባል። ይሄ የስራውን መንገድ ነው የከፈተችው ለህዝቡ። እንደዚህ አይነት ስራ አለ እንዳትማሩ፣ ተምራችሁ ዲግሪ ዲፕሎም እያላችሁ አትቆዩ። እየሰበከች እኮ ነው እሷ። መስራቷን ብቻ ሳይሆን ህዝቡን እየሰበከች ነው። ህዝቡን ወደ ራሷ እየጠራች ነው። እንደኔ እኔ እቺ ልጅ በእውነት እንጃ እኔ ነገዋን እንዴት ነው የምትኖረው? ነገ የተሻለ ህይወት ለመኖር ዛሬ እንደዚህ ሰርቼ አጠራቅማለሁ። እድሜዋን እያሳጠረች ነው። ግን እንደኔ እድሜዋን እያሳጠረች ነው። እሷ ገንዘብ ዛሬ ማግኘቷን ነው ያየችው። ነገ ደግሞ ትንሽ 1 አመት 2 አመት ሲጨመር አይምሮዋ ይበስላል። የዛኔ ይቆጫታል፣ ትንገበገባለች፣ ታለቅሳለች። ትክክለኛ ሰው ከሆነች እንደ ሰው ማሰብ ከቻለች ፎቶ ተያዘብኝ እያለ አይደል እንደ ሰው የሚያለቅሰው? ለምን ሰውነቴ ታየ ተደብቀው አዩኝ እያሉ አይደል እንደሚያለቅሱት? ለምን ነገ እነዚህ ህይወት ይፈልጋሉ፣ ነገ ህይወትን ይኖራሉ። ለምን ሰውነቷን ሁሉም ሰው መጥቶ ማየት አለበት? የለበትም። እኔ ማዝነው ለሷ ሳይሆን ለቤተሰቦቿ። የእውነት ምን አይነት ባለጌ ልጅ አሳደጋችሁ እየተባሉ የሚሰደቡ ቤተሰቦቿ እነሱ በጣም ያሳዝኑኛል። እቺ አንደኛዋን ተበላሽታለች። ብትመከርም አትመለስም። በፍጹም የማትመለስ ናት። በፍጹም እኔ የዚች ጓደኞች የሆናችሁ ራሱ ማለት ነው ሰፈር ውስጥ አብረው ያደጉ ጓደኞቿ በሷ ማንነት እነሱም አንድ ላይ ነው የሚጠሩት። ራቋት፣ ብቻዋን አስቀሯት። ከዛ ነገ ልትለወጥ ትችላለች። አላቅም። እኔ አሁን በአሁን ሰዓት ምን ማሰብ እንዳለብኝ ራሱ አላቅም። በእውነት በጣም ነው የሚከብደው፣ ይዘገንናል። እንዴ ነገ ልጆቻችን እንዴት ነው የሚያድጉት? እኔ ሴት ልጅ ወልጃለሁ። በእውነት በጣም ያሳስበኛል። የነገ ህይወቷ በጣም ያሳስበኛል። ሚዲያ ላይ እንደዚህ አይነት ነገር እየተለቀቀ ይሄንን እየሰሙ የሚያድጉ ልጆች እንዴት ነው ነገ ጥረው ግረው ይሄ ጥረ ግረ ብላ የሚባለውን አባባል በስራ ላይ በህይወታቸው ላይ በትምህርታቸው ላይ የሚተገበሩት? እኔ አላቅ። እቺ በጣም ነው የምታሳፍረው። እግዚአብሔርን በጣም እናንተ ምን ይመስላችኋል? እስቲ የእውነት የተሰማችሁን ሀሳብ ጻፉልኝ። አንድ ላይ ነው በቃ ቤተሰብ ነው ማለት ትችላላችሁ። ግን እንደዚህ አይነት ነገር ሲሆን የልጅ ልደት ምናምን በርዝዴ ምናምን ሲሆን we come together ነው። ለዛ ነው የምላችሁ ለኛ ላይክ አይገባም ለሰው ምናምን ነገር አንዳንዴ እንደዚህ ሼር ማድረግ ራሱ አሉ። ምክንያቱም ሰው ሌላ ነገር ስለሚያስብ ምናምን ማለት ነው። ግን እኔ ለልጆች የሚመች ለኔ ይሄን ነው ደግሞ የምላችሁ። ምንም እንደዚህ አይነት ሀሳብ ምናምን ነገር የለኝም። ስትረስ የምላችሁ ይሄን ነው። የተወሰነ ጊዜ ወርክ ታደርጋላችሁ። ከዛም በኋላ ግን እኔ ራሱ መመክር የነበረው ጥሩ ሚስት ያዝ፣ መንበል፣ እኔንም የማከብሸኝ ለልጆቼም ጥሩ የሆነች አይደለ? እሷም ልጆች አሏት። በቃ አንድ ላይ ነን። በቃ ፋሚሊ ሆነ ገብታችኋል የምለው ምንም ችግር የለም። ጸባይ አሪፍ ከሆነ ምንም ችግር የለም። የባልሽ ሚስት እንዴት አይከብድም? ምንም አይከብደኝም። እኔ የሆነ ነገር ሲኖራችሁ እኮ ነው የሚከብዳችሁ። ግን ከቤተሰቡም ጋር ቤተሰብ ነን። ከትምህርት ቤት ጀምሮ ነው ቤተሰቡን የማውቃቸው ምንም ምለው በቃ ቤተሰብ ሆነናል። እንደዛ አላስብም። ተፈጥሮዬም ነው ብዬ ነው የማስበው። ምንም አይመስለኝም እውነት ለመናገር። እነሱ ምንም ካልመሰላቸው ምንም እኮ ፊት ለፊት እንትን የሚሉት ነገር የለም። ጀስት ልጆቹን ነው በቃ አለቀ። አይን አጥፍታ ነበር አብሻማ ብትሆን ውሸቴ ነበር። የተወሰነ ሰዓት ላይ እንደዛ ነበርኩኝ ስቴይ አት ሆም። ከዛም በኋላ ግን ስራ ጀመርኩ። ምን ማለት ነው? So we have to get out of here at 10. Okay. Bye. ተፋታና እንደኛ እኮ ኦልሞስት 6ኛ ዓመታችንን ልንይዝ ነው ከተፋታን በኋላ። በቃ ህይወት ይቀጥላል። ያንን እኔ ዩቲዩብ ላይ ከ6 ዓመት በፊት ያልኩት ነገር ነው። ህይወት ይቀጥላል። በጣም ዩቲዩብ ላይ ሄዳችሁ በጣም ስለፍቻ አወራችሁ ነገሮች አሉ። ሄዳችሁ አላችሁ በጣም ነው የሚጠቅማችሁ። ግን ሰው እዛ ላይ ሰራተኛቸው ሆነሽ ነው የምትቀሪው። ምን አይነት አስተሳሰብ ነው ይሉኝ ነበር። እኔ ግን ሰላም አልላትም። ልጆች እኔ ምንም አይመስልም። እሱ ራሱ ነው የሚያስረጃችሁ እኮ አበሻ ነው። ምን አገባችሁ? ከድሮ ጀምሮ ብትከተሉኝ ታውቁ ነበር። ከነገርኳችሁ ግን ድሮም
ከናይጄሪያዊ ጎበዝ ነሽ። እኔ ግን አልችልም። ያ ላይክ ኢት ዲፔንድስ ከሰው ገብቷቸዋል። እነሱም እኮ ስለተቀበሉት ነው ገብቷቸዋል። አረ አንድ ላይ አንኖርም ኖ ያለንበት ከተማማ 10 ደቂቃ ነው የምንለያየው። ልጆቹን እሱም በሳምንት ውስጥ የተወሰነ ጊዜ እሱ ጋር የተወሰነ ጊዜ እኔ ጋር ከፈለግንም ልጆቹ እንደፈለጉ ዛሬ እዛ ሊድ ካሉ ይሄዳሉ፣ ከመጡ መጡ። እንደዛ እያደረግን ነው የምናሳድጋቸው። ምንም ምለው it's so funny now all the question is like so ምን ችግር አለ? ለኔ በጣም ችግር አለው። በሷ አባባል ግን ምን ችግር አለ ነው። ኦኬ ከባሏ ጋር አብረው ነበር የሚኖሩ፣ ተለያዩ። እሱ ደግሞ ሌላ አገባ። ሌላ ካገባ በኋላ እቤቱ ሄዳ ልደት እያከበረች ነው። የባሏን ልጅ ልደት፣ የእሷንም ልጅ ልደት እንደዚሁ አንድ ላይ ተሰብስበው ነው የሚያከብሩት። አቤት ልጇን ትላክ። እሷ ለምንድን ነው የምትሄደው? አበሻ በጣም ብዙ ነው የሚያወራው። አበሻ እኮ እንደዚህ አይነት ውስጡ ሌላ ችግር ስላለ ነው ከተፋታ ባል ጋር አብሮ ማይገናኘው እና ከሚስቱ ጋር አብሮ ማይገናኘው። በጣም ችግር አለ፣ በጣም ችግር አለ። ንቂ እኔ ብላት መስለኝም። ለምን እንደዚህ አይነት ሜንታሊቲ ሊኖራት አይችልም? ወደፊት የበፊት ቪዲዮዎችን ግቡና እዩ አለች አይደል? እኔ በጣም ነበር መከታተላት። በፊት እንደዚህ አልነበረችም። አሁን ያለችበት ሁኔታና በፊት የነበረችበት ሁኔታ በጣም ነው የሚለያየው። እናንተ ችግር ስላለባችሁ ነው እንጂ ምን ችግር አለ ያለችው እሷ ጋር ነው እንጂ ችግር ያለው በጣም ውስጧ እያብሰለሰለች ነው ብዬ ነው እኔ የማስበው። በጣም ችግር አለው። መራቅ ነው በቃ። እሱ የራሱን ህይወት ይኖር፣ አንቺ የራስሽን ህይወት ኑሪ። ምን አገናኘሽ? ምንም። በልጅ ከሆነ ትገናኛላችሁ። ልጆቹን ከፈለገ መላክ። አንቺ ቤት ለምን ትይጃለሽ? መሄድ የለባትም። እኔ በዚህ ሐሳቧ በፍጹም አልስማማም። እውነት በፍጹም አልስማማም። እስኪ እናንተን ሐሳብና አስተያየት ፈልጋለሁ። እግዚአብሔርን በጣም እኔ አልስማማም። ተለያየው ነው። ከዛ ቡና መጠጣት፣ ልደት ማክበር ምናምን ከሚስቱ ጋር አይሆንም። በእኔ አስተሳሰብ አልቀበለውም። እስኪ እናንተን ሐሳብና አስተያየት አስቀምጡልኝ። ለዛሬ የነበረን ይሄ ነው። እነዚህንና ሌሎች አሪፍ የሆኑ ቪዲዮዎችን መረጥ አድርጌ ይዤላችሁ እንድመጣ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በድጋሚ አትርሱ። መልካም ጊዜ ባይ